ትልቁን በትንሿ አትጋርድ። ምክረ አበው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቀደምት አበው አባቶቻችን አስተምህሮ። ትልቁን በትንሿ አትጋርድ። በእውቀታቸው የተከበሩና በትህትናቸው የሚወደዱት መንፈሳዊ መምህር የማለዳን ትምህርት ለተማሪዎች ሰጥተው እንደጨረሱ ተማሪዎቻቸውን አሰናብተው በጥሞና አቁመው አድማሱን አሻግረው በሐሳብ እያስተዋሉ ሳለ ከተማሪዎቻቸው አንዱ መምህር አንድ ጉዳይ አስጨንቆኝ ልጠይቅ ነው የመጣው በማለት ከሄዱበት የሐሳብ ዓለም መለሳቸው። መምህሩ ወደ ተማሪያቸው ዞር ብለው እያዩት ጉዳዩ አስጨንቆ ሳይሆን በጉዳዩ አንተ ተጨንቀ ነው። የሆነስ ሆነና ምን እንደሆነ ንገረኝ። ተማሪውም እንዴት መሰሉ መምህር፣ የቅዱስ ቃሉ ምስጢር እንዲገለጥልኝ እሻለሁ። ይሁን እንጂ ዕለት በዕለት እንዳላጠና እንቅፋት ገጥሞኛል። መንፈሳዊ መምህር በጣቶቻቸው ጢማቸውን ሳብ ሳብ እያደረጉ እንቅፋት እንደገጠመህ አመንክ? መልካም፣ እንቅፋቱ ምንድነው አሉት። ተማሪውም ቀጠለ። የምኖረው ከወንድም እህቶቼ ጋር እናትና አባቴን ጨምሮ በአንድ ትንሽ ጎጆ ቤት ውስጥ ነው። እናም ቃሉን ለማጥናት ጥሞናና ጸጥታ የማግኝበት የአፍታ ጊዜ ስለሌለ ተቸግሬያለሁ። ምን ማድረግ ይሻለኛል አላቸው። ችግሩን በደንብ አድምጠው የተረዱ መምህርም የተማሪዎቻቸውን ትከሻ በፍቅር አሸት አሸት እያደረጉ እስቲ አንድ አፍታ ወደ ጓሮ ዞር ዞር እንበል፣ ምናልባት አንዳች ነገር ይገለጥልን ይሆናል ብለው ወደ ውጭ አብረው ወጡ። እስኪ ቀና ብለህ ወደ ሰማይ ተመልከት አሉት። ምን ይታይሃል? ወሰን የሌለው ሰፊ ሰማይ። ተማሪውም መለሰ። አሁን ደግሞ እጅን አይኖች ፊት ጋርደህ ወደ ላይ ተመልከት። ምንድነው የሚታይህ አሉት። እጄ ብቻ፣ በደንብ አይተህ ንገረኝ ብለው በቆመበት ትተውት ጥቂት እርምጃ እንደተራመዱ መምህር ከእጄ መዳፍና እጣት ውጭ ምንም አይታየኝም እርምጃቸውን ሳያቋርጡ አየህ ልጅ፣ ወሰን አልባውን ትልቁን ሰማይ ማየት ያልቻልከው በትንሿ እጅ አይንህ ስለተሸፈነ ነው። ልክ እንደዚሁ ከቤተሰቦች ጋር በትንሽ ጎጆ መኖርን መንፈሳዊውን ዕውቀት ልብህ እንዳትጋረድ ጋረድ። በእነሱ ጨዋታና አንድ ላይ አብሮ በመኖር ፍቅር ውስጥ የቅዱስ ቃሉን ፍች መገለጥ ፈልግ። ትልቁን በትንሿ አትጋርድ። እኔም አልኩኝ ወሰን አልባውን የልባችን ቁልፍ ያላገኘ ነው የሌሎችን በመናፈቅ ነው። እውነተኛ መንፈሳዊነትና የቅዱስ ቃሉ ምስጢር የሚገለጠው ፍጹም ምቾትና ጸጥታ በመፈለግ ሳይሆን ባለንበት ነባራዊ ሕይወትና በቤተሰብ ፍቅር ውስጥ የእግዚአብሔርን እጅ ማየት ሲቻል ነው። ብዙ ጊዜ በትናንሽ ምድራዊ ጭንቀቶችና ይህ የለኝም በሚሉ ሰበቦች ተጋርደን እግዚአብሔር በውስጣችን ያስቀመጠውን ታላቅ ሰማያዊ ጸጋና ሰላም ሳናይ እንቀራለን። ስለዚህ ልባችንን ከምድራዊ ጉድለቶች በላይ ከፍ በማድረግ ትልቁን መለኮታዊ በረከት በትንሿ ምድራዊ ሰበብ አትጋርደው። ምክር ዘቀደምት አበው። የተወደድክ ወንድሜ ሆይ፣ ይችን ዓለም መውደድ ልብን ታውካለች፣ መንፈሳዊንም ታጨልማለች፣ ከልዑል እግዚአብሔር ታልቃለችና ይህንን እወቅ ወንድሜ ሆይ። ፍቅረ ዓለምን ካንተ ቆርጠጣል። ለክፉ ምኞቶች ባሪያ አትሁን። ስጋን ለመብላት ወይንን ለመጠጣት አትሳሳ። በባሕሪ ጾር ተቃጥለህ ድል እንዳትነሳና የፈጣሪ የእግዚአብሔርን ትእዛዝ እንዳትረሳ ለረሃብና ለጽም ተገዛ እንጂ በጠላቶች እጅ እንዳትወድቅ በየጊዜውና በየሰዓቱ ወደ እርሱ ጸልይ። ከስስትና ከንፍገት ራቅ። ሰማያዊ ዓይን ይገለጥልህ ዘንድ ለሰማያዊ ነጽሮት ትበቃ ዘንድ ተጋድሎና ትጋሃን አስተውለህ ያዝ። ለኃጢአት ስርየትን ይሰጥ ዘንድ በመኮንነ ጽድቅ በኢየሱስ ክርስቶስ ፊት እንባህን አፍስስ። ከቅዱሳን ጋር ዘላለማዊ ዕረፍትን ገንዘብ ታደርግ ዘንድ በአጭር ዘመንህ ዕረፍትን አትውደድ። ክፉዎች መናፍስት ከአንተ እንዲርቁ የምትሻ ከሆነ መዝሙራትን ከመጸለይ አትስነፍ።
የጨለማው አበጋዞች ምሕረት የሌላቸው አጋንንት ከአንተ ይርቁ ዘንድ ለፈጠረ እግዚአብሔር ጸልይ። በአልዓዛር ማዕድ እንድትቀመጥ ራስህን እንዲህ አድርግ። ለአንተ ሲል ራሱን ለሰዋ አምላክ ራስህን ሰዋ። በግርምት ዕለት ወደ ሰርጉ ጠርቶ ያደርሳልና። ርዕሰ ሊቃውንት አባ ገብረ ኪዳን። ሰው ሆይ የሚጎዳ ሀብት አይደለም፣ ድህነትም አይደለም። ሰውን የሚጎዳው ክፉ ልብ ነው። ክፉ ልብ ደግሞ ሀብት በማጣትም የሚመጣ አይደለም። ክፉ ልብ ሌሎች ክፉ ልቦችን ይወልዳል። እሳትን እየወለደ ብዙ እንጨቶችን እንደሚበላ ሁሉ ክፉ ልብም እንደዚሁ ነው። አንተ ሰው ይህን ማወቅ ትወዳለህን? ክፉ ምግባር ወይም በጎ ምግባር በተፈጥሮ የሚገኝ አይደሉም። እነዚህ ሁለቱ ከክፉ ልብ ወይም ከመልካም ልብ የሚገኙ ናቸው። ቅዱስ ዮሐንስ አፈወርቅ። ወዳጆች ሆይ ማፈር የሚገባን ኃጢአት ስንሰራ እንጂ ንስሐ ስንገባ አይደለም። ኃጢአት ሕመም ነው፣ ንስሐ ደግሞ መድኃኒት ነው። ከኃጢአት ቀጥሎ ኀፍረት አለ፣ ከንስሐ ቀጥሎ ግን በጌታችን የሆነ ደስታ አለ። ነገር ግን ሰይጣን ይህን ቅደም ተከተል አዛብቶብን በኃጢአት ስንደሰት በንስሐ እናፍራለን። ቅዱስ ዮሐንስ አፈወርቅ። እግዚአብሔር የሰውን ልጅ በበደሉ አይቀበለውም። ይልቁኑ ንስሐ እስኪገባ ድረስ በትዕግስት ይጠብቀዋል። ወደ እርሱ ስንመለስም የበደልነው ሁሉ ረስቶ በደስታ ይቀበለናል። አባ መቃርዮስ